ሰላም ጤና ይስጥልን ክብራትና ክብራን ውድ የማሚላ አርትስ የዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ለተለመደው ዛሬም አንድ እንግዳ ይኖረኛል። ቀጥታ ወደ እንግዳው እንሂድ። እንኳን ደህና መጣ። እንኳን ደህና ቆየኸኝ ወንድማ። እስኪ ለተመልካቾች ስምህን አስተዋውቅልን። ያው ስሜ ዮናስ ሀብቱ ይባላል። በቲክታክ እና በዩቲዩብ ደግሞ ዮኒ አርትስ ወሎየው በመባል እታወቃለሁ ማለት ነው። ዮኒ አርት እንግዲህ በምንድን ነው በደንብ ሰዎች ጋር የምትታወቀው? በደንብ ሰዎች ጋር የምትታወቀው በባህላዊ ውዝዋዜ ነው። አሁን ላይ ያው ብዙ ከዛ ወዲህ የመጡ ሙያዎች አሉ፣ ግን በአብዛኛው የመጀመሪያ ሙያ እሱ ነው። አሁንም እየሰራ ያለሁት እሱ ነው። የት ነው የምትሰራው? የምሰራው ሰሜን ወሎ ዞን መርሳ አባገትዬ የባህል ቱሪዝም የባህል ቡድን አባላቶች ጋር ነው የምሰራው፣ በውዝዋዜ ሙያ ማለት ነው። ምን ያክል ቆየህ በጥበብ ውስጥ? በጥበብ ውስጥ ያው እየሰለጠንኩኝ ብዙ ቆይቻለሁ፣ ግን እንደዚህ ጎላ ብሎ ወደ ክሊፕ ምናምን ከመጣው ወደ 3 ዓመት አካባቢ ቢሆን። ዮኒ የተወለደ የታደገ? እኔ ተወልጄ ያደኩት ያው ሰሜን ወሎ መቄት ወረዳ ቆላ መቄት የሚባል አካባቢ ነው ተወልጄ ያደኩት። በጣም ደስ ይላል። ያው እኔም ጥበቡ አገናኝቶናል፣ ለብዙ መድረኮች ላይ ተገናኝተናል እና ባህልህን ስለምታስተዋውቅ ባህል ላይ ያለ አመለካከት በጣም ነው ደስ የሚለኝ። በዛው አጋጣሚ አክብሮቴ ልግለጽልህ ብዬ ነው። እኔ ባህል በጣም ነው የምወደው። አመሰግናለሁ ወንድሜ። ያው የሁላችንም ምርጫ ባህል ነው። ባህላችንን ሁላችንም እንድናሳድግ ነው በዚሁ አጋጣሚ መልእክት የምናስተላልፈው። እስኪ ወደ ተሰጥኦ ወደ ታለንት እንግባና አንዳንድ ቪዲዮዎች አይቻለሁ፣ ምናልባት ያላዩ ተመልካቾች ሊኖሩ ስለሚችሉ ከውዝዋዜ ውጭ ያለ ተሰጥኦ ካለ? ከውዝዋዜ ውጭ እንግዲህ ያው የቻይና ውሹ ማርሻል አርት እሱን እንግዲህ ሰልጥኜ ጨርሻለሁኝ። ማለት ጨርሻለሁ ማለት አይቻልም፣ ግን አንደኛ ደህና ይሄ ቤልት የሚባለው ነው። እስኪ እስከምን ቤልት ነው? እኔ ስለማላውቀው ቤልት ያው ማለት ትምህርት ልክ ስትማር አንደኛ ክፍል ማለት በእኛ በማርሻል አርት ቢጫ ቀበቶ ምን ላይ ነው አሁን እናንተ ያለው? አሁን ላይ እኔ ያለሁት አንደኛ ዳን ላይ ነው ያለሁት። ኦኬ፣ ስለዚህ አሰልጣኝ መሆን ትችላለህ እንደማለት ነው። አይ ቲንክ እኔ አላውቅም ብዙ። አዎ እንደዛ ማለት ነው። ያው ለአሰልጣኝነት ደረጃ ደርሰናል። ያው እዚህ በኋላ መቻች ማለት በጣም ደስ ይላል። ብዙ ተሰጥኦ ነው ያለህ። እስኪ ድራማ ላይ አይቻለሁ ልበል ወይስ እንዴት ነው? አዎ መቼም በቅርብ እንግዲህ ያው የሞከርን ነው ሰልጥነን ማለት በቲያትር እንደዚህ በብቁ ሁኔታ ተምረን ሳይሆን እንደዚህ በማየት ሚዲያን በመከታተል ራሳችን በማስተማር እንግዲህ ድርሰቱንም እንትኑንም ሁሉንም ነገር በመሞከር ልጆችን ሰብሰብ አድርጌ መርሳ አባገትዬ ልጆችን አካባቢ ሞክረናል። እንግዲህ ትርንጉዬ የሚል የገጠርኛ ድራማ እየሞከር ነው። በጣም ደስ ይላል። አገርኛ ነገር በጣም የሚወደድ ነገር ነው። ምን ያህል ክፍል ሰራችሁ? እስከ ክፍል 10 ሰርተናል። ያው ከክፍል 5 ጀምሮ ወደ ዩቲዩብ አዘረነዋል። ምናልባት ሙሉውን ዩቲዩብ ቻናል አለ። ምንድን ነው የሚባለው የዩቲዩብ ቻናል? ዩቲዩብ ቻናሌ ዮኒ አርትስ ወሎየው ይላል። ስለዚህ ዮኒ አርትስ ወሎየው ብሎ ቢገቡ ይህን ተከታታይ ድራማ ማየት ይችላል። አዎ ትርንጉዬ ብለው ወይም ዮኒ አርትስ ወሎየው ብለው ቢገቡ ያገኙ። እንግዲህ ተመልካቾቼ እንደምታዩት ተከታታይ የዩቲዩብ ድራማዎችን እየሰራ ነው የሚገኘው ዮኒ አርት ወሎየው የዩቲዩብ ቻናል ላይ። እንግዲህ እስከ ክፍል 10 አይ ቲንክ ባልሳሳት የተለቀቁ ድራማዎችን እንድታዩ በዚሁ አጋጣሚ ሰብስክራይብ እያደረጋችሁ እንድታበረታቱት እንፈልጋለን። ዮኒ ወደፊት ካንተ ምን እንጠብቅ? ወደፊት እንግዲህ ያው ባለን ሙያ በአብዛኛው እዚህ ባህል ላይ ያለኝ አቋም በጣም ከባድ ነው፣ እኔ ጋር ያለው ማለት ነው። ምክንያቱም ያለ ባህል ምንም አይነት ማንነትም ስለማይኖር ባህል ማለት ማንነት ስለሆነ ባህል ላይ በደንብ አተኩራለሁኝ። በምንም አይነት ሙያ ልኑር፣ ግን ባህልን እንደ ባህል ያወጣለሁኝ። በጣም አሪፍ። ያው ግን በዚህ ተጨማሪ ደግሞ የፀጉር ቤት ሙያም አለኝ። ምናልባት እንግዲህ እሱንና ማርሻል አርቱንም ሁሉንም በጥምረት ለመስራት እንግዲህ ወደፊት ከእግዚአብሔር ጋር አስቤያለሁ ማለት ነው። ባህል ያው ሁላችንም ባህልን እንወዳለን። ነገር ግን አሁን ባህል ላይ መስራት ለትውልዱ ወይም ደግሞ ለማህበረሰቡ ምን ይጠቅማል ብለህ ታስባለህ? እኛ የምናውቀው ነገር ቢኖርም ጀስት ያንተን የመረዳት አቅም ለማወቅ ፈልጌ። ልክ ነህ። ያው ዞሮ በባህል ላይ በአብዛኛው ሰው እንግዲህ በእርግጥ አሁን ያለው ትውልድ በአብዛኛው የሚያውቅ አይመስለኝም። ማለት ጥቅሙን ባህል መኖሩን ቢያውቅም ጥቅሙን የሚያውቅ ያለ አይመስለኝም። ግን እንደኔ አስተሳሰብ ግንዛቤ ጥቅሙ ምንድን ነው ብትለኝ፣ አንደኛ ኢትዮጵያዊነትን ልታገልጽ የሚችለው ከሌላ ሀገር ልዩ መሆኗን ውበቷን ልገልጽ የምትችለው በባህል ይመስለኛል። ውበትን ማሳያ። እንደገና ፍቅርን መግለጫ
የፍቅር ሀገር መሆኗን የምናሳይበትም በባህላችን ነው። ሰዎች ሲጣሉም እንደዚህ ከህግ ከምን ውጭ በሀገራዊ ሽምግልና ይሄ ማለት የባህል ደግሞ ከማንም አሁን ከመጣ እርቅ ምናምን እየተሻለ ባህል አለን ማለት ነው። እሱም ብንጠቀም ምናልባት ብዙ አይነት ብጥብጥ የቤተሰብ ምናምን ላይኖር ይችላል። በደንብ በባህላችን አተኩረን ካየን ብዙ ነገር ከአመጋገብ ጀምሮ ካለባበስ ጀምሮ እንደዚህ ብጥስጥስ ቁንጥስጥስ ያለ አለባበስ በተለይ ሴቶቹ ጋር ያለው ነገር አሁን ላይ የተወሰነ ባህል በመታወቁ እንደውም በዓል ላይ እየተቀየረ መጥቷል። አሁን ላይ የሆነ ጊዜ ያው በጣም እንትን ላይ ነበር የፈረንጅ መከተል ጀምረን ነበር። አሁን ላይ ቢያንስ በዓልን ስናከብር በባህላዊ ልብስ ሆኗል። ኢትዮጵያዊነታችን እየገለጽ ነው። ስለዚህ ባህልን ማስተላለፉ ይህ ነገር ኢትዮጵያዊነት ባለችበት ባህሏን እንደያዘች ወጓን ፍቅሯን እንደያዘች መቀጠል ትሆናለች ብዬ አስባለሁ። በጣም አሪፍ። ያው ለባህል ያለህን አረዳድ ለማወቅ ያክል ነው። አንዳንድ ጊዜ እንደውም ሶሻል ሚዲያ ላይ ብዙ የባህል አለባበሶች እየተበላሹ እየተቸን ሁላችንም እየተጋገዝን ያለ ነው እና እሱን ከማድረግ አንጻር ምን ማድረግ አለበት ባህሉን የሚወድ ሰው ብለህ ታስባለህ? አዎ በእርግጥ አሉ። ልክ ነህ። ያው የምናውቃቸውን እናገራለን። በእርግጥ እኛም የማናውቃቸው አሉ። እነሱን ደግሞ ከታላቆቻችን እየጠየቅን ማወቅ ይኖርብናል ብዬ ነው የማስበው። ያው አንዳንድ ሰዎች የሚቀየሙ አሉ። ስንጽፍላቸው እኛ ለበጎ ነው ባህሉ በዚሁ እንዳይቀጥል ሌላም ሰው አሁን ብዙ ጊዜ ልክ ነህ አንተም በዚህ አጋጣሚ ሳላመሰግን አላልፍም። ብዙ ኮሜንቶች ላይ እንደዚህ አይነት ነገሮች ላይ አገኛለሁ። ትጋፈጣለህ። በባህል ያለህ አቋም በጣም ጠንከር ያለ ነው። ያው እንግዲህ እኛ ደግሞ ታናሾቻችን እንግዲህ የአንተ ታናሾች ከታች እያገዝን ያለውን ነገር ከእናንተ የሰማነውን በደንብ እያበረከትን ነው ያለ ነው። አንተም በርታልና እናንተ ደግሞ የምንነግራቸው ወይም የምንጽፍላቸው ለእኛ ብቻ ሳይሆን ለትውልዱ ነው። ለሁሉም ትውልድ ተሳስቶ እንዳይተላለፍ ነው። አትቀየሙ ነው የምለው። ከክፋት አይደለም፣ እንዲረዱ ትፈልጋለሁ። አንዳንድ ጊዜ በጣም ልክ ነህ። አይ ብዙ ነገር ያጋጥመኛል። እሺ ወደ ተወለድክባት ሀገር እንሂድ። መቄት። ሰዎች መቄት ቢመጡ ምን ሊያዩ ይችላሉ? ምን ሊጎበኙ ይችላሉ? መቄት እንግዲህ ሁሉንም አንስቼ ባልዘልቀውም እንደው ሰዎች ሊያዩት ሊማረኩበት የሚችሉ ነገር አሁን ለምሳሌ እኔ ብሄድ ምን ላይ ይችላል? ምናልባት በጣም ብዙ የተለያዩ ቅርሶች አሉ። እነ ደብረ አሮን አሉ፣ እነ ማሙዝ ገዳም አሉ፣ እነ ዋሻው መድኃኔዓለም አሉ። እንደገና ወደዚህ ያለፍ ስትል ደግሞ እነ ዳግማዊ ላሊበላ አሁን ጋሸና ላይ እንትን ተብሏል ተመስርቷል። በስም ሰምቼ አውቃለሁ። ዳግማዊ ላሊበላ ማለት ሰዎች ያላወቁት ግን ደግሞ በጣም አስደማሚ የሆነ ከድሮ ከምናውቀው ላሊበላ ያልተናነሰ ታሪክ ያለው ቅርስ ያለው ቦታ ነው። ምናልባት ይህን ነገር ትረዳለህ። ደግነት፣ አመጋገብ፣ ስነስርዓት፣ የሰውን ፍቅር ታያለህ ማለት ነው። እስኪ ማስተላለፍ የምትፈልገው ነገር ካለ መጨረሻ ላይ ወደ ማመስገኑ ስለምንገባ ለተመልካቾች የምጠይቃቸው ወይም ማስተላለፍ የምትፈልገው ካለ ያው ካሜራው ክፍት ነው። ያው እሺ ማስተላልፈው ማለት ነው። አሁን ላይ የሆነ አርቲስት ዩቲዩብ ቻናል ከፍቻለሁኝ። እሱን ሰብስክራይብ በማድረግ እንዲተባበሩና ለምን እየለፋንበት ነው። በትንሹም ቢሆን እንግዲህ በአቅማችን እየደከምን ነው። ሁለተኛ ደግሞ የኢትዮጵያን ማህበረሰብ የምጠይቀው ሁሉም በባህሉ ያለው አቋም የጸና ቢሆን ልክ እኛን ብታግዙንና ባህል በደንብ ቢስፋፋ ጥበብ ደግሞ ቢያንስ ጥበበኛ ሰዎች ደግሞ ቢያንስ በቢዝነስም በተለያየ ነገርም ዝቅተኛ እንዲሆኑ ደገፍ ብታደርጓቸውና ሀገራቸውን እንደ ሀገር አቁመው እንዲቆዩ ቢያረጉ ደስ ይለኛል። አመሰግናለሁ። እስኪ ማመስገን የምትፈልገው በሙያህ ሊሆን ይችላል፣ በህይወት እንቅስቃሴ ውስጥ ሊሆን ይችላል። እንደው ማመስገን የምትፈልገው እድሉን ካገኘው ብለህ ውስጥ ያለ ነገር ካለ እድሉን ተጠቀምበት። ያው በእርግጥ በእኔ ህይወት ብዙ ያለፈ ነገር አለ፣ ግን በስም ዘርዝሬ እንኳን ምናልባት ልስት ስለሚችል ስም ባልጠቅስ ደስ ይለኛል። ግን ዋናው እግዚአብሔርን አመሰግናለሁ እና ደግሞ ወልዳ ያሳደገችኝን እናት በጣም ለፍታ ያሳደገችኝ ቴንኪው ማዘር። ያው ፋዘር ሟች ነው እንግዲህ እስካለ ድረስ ተንከባክፎ አሳድጎኛል። ያው በጁንታ ሰዓት ነው እሱን ያጣሁት። እንግዲህ እሱ ብዙ ጥንካሬዎችን ስላስተማረኝ እሱም እንትን ካለ ወዲህ ያው እኔም የእሱን አቋም ይዤ በስራዬ ላይ ጸንቼ እገኛለሁ ማለት ነው። አባቴ ያው እንግዲህ አርፏል፣ በሰማይ ገነት እንዲገባ እንጂ ሌላ የምለው ነገር የለኝም። ጓደኞች አሉ በጣም በዙሪያዬ፣ እነሱም በጣም አመሰግናለሁ። በስም አልገልጽም ያው እንዳልኩ ስለምስት አንዱን ከአንዱ ከጎን ያላችሁ
በየትኛውም ዙሪያ ከጎን ያላችሁ አመሰግናለሁ በሚል ይጠቃለል። ከጎን ያላችሁ ሁላችሁም በሁሉም ሙያ የማርሻል አርት መምህሮቼ፣ የውዝዋዜ መምህሮቼ እንዲሁም በዚህ በአሁን በጀመርኩት ድራማ ላይ አንዳንድ አስተያየት እየሰጣችሁ ለምታስተምሩኝ በጣም አመሰግናለሁ። ቴንክ ዩ። ዮኒዬ እንግዲህ ያለን ሰዓት ተጠቅመን እቺ ኢንተርቪው እንዳደርግ እድሉ ስለሰጠኝ አመሰግናለሁ። በሌላ ትልልቅ ስራዎችን ሰርተን በግዙፍ ስቱዲዮ ድጋሚ እንደምጠራህ ተስፋ አደርጋለሁ። እንግዲህ ስለነበር በጣም አመሰግናለሁ። እሺ ወንድሜ አመሰግናለሁ። መልካም ጊዜ። አንተንም ሳላመሰግን አላልፍም። በርታልኝ። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። የዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ እንግዳ አመጣለሁ። ወዳችኋለሁ።